ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ዓለማችን በአደገኛ የጦርነት አፋፍ ላይ በቆመችበት በዚህ ሰዓት ከመካከለኛው ምስራቅ እስከ ዋሽንግተን ከቤጂንግ እስከ ለንደን ያለውን እጅግ አስደንጋጭና ፈጣን ለውጥ እያሳየ ያለውን ጂኦፖለቲካዊ ፍጥጫ በዝርዝር እንመለከታለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በታሪክ ታይቶ የማይታወቅ ዲፕሎማሲያዊና ወታደራዊ ቁማር እየተጫወቱ ይገኛሉ። ትራምፕ የኔቶ የወደፊት እጣ ፈንታ ያበቃል ሲሉ ለምን አስጠነቀቁም? ኢራንስ የተኩስ አቁም ድርድር አንፈልግም በማለት ለአሜሪካ የሰጠችው ጠንከር ያለ ምላሽ ትርጉሙ ምንድነው? የዓለም ነዳጅ ገበያ በ40 በመቶ የናረው ለምንድነው? ለእነዚህ ሁሉ ጥያቄዎች ምላሽ የሚሆን እጅግ ሰፊ ትንተና አዘጋጅተናል። እስከ መጨረሻው አብራችን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ የተፈጠረውን የባህር ላይ እገዳ ለመስበር አዳዲስ ስልቶችን እየተጠቀሙ ነው። ትራምፕ ለቻይና፣ ለፈረንሳይ፣ ለጃፓን፣ ለደቡብ ኮሪያና ለዩናይትድ ኪንግደም ባስተላለፉት ጥሪ አገራቱ የጦር መርከቦቻቸውን ወደ ቀጠናው በመላክ የነዳጅ ጫኚ መርከቦችን እንዲያጅቡ ጠይቀዋል። ትራምፕ ለፋይናንሻል ታይምስ በሰጡት ቃለ ምልልስ አሜሪካ በዩክሬን ጦርነት አውሮፓን እንደረዳች ሁሉ አውሮፓውያንም አሁን በሆርሙዝ ወሽመጥ አሜሪካን ካረደው የኔቶ ህልውና በጣም መጥፎ አደጋ ላይ እንደሚወድቅ በግልጽ ተናግረዋል። ይህ ንግግር ለበርካታ አስርተ ዓመታት የዘለቀውን የምዕራባውያን ወታደራዊ ጥምረት ሊያፈርስ የሚችል ትልቅ ስጋት ፈጥሯል። ትራምፕ ከዚህ የባህር መስመር ተጠቃሚ የሆናችሁ ሁሉ ደህንነቱን ለማስጠበቅ ካረዳቸው አሜሪካ ብቻዋን ዋጋ አትከፍልም የሚል ግልጽ መልእክት አስተላልፈዋል። እንዲያውም በቤጂንግ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ሊያደርጉት የነበረው ጉባኤ ቻይና በዚህ ጉዳይ ላይ አቋሟን እስከምታሳወቅ ድረስ ሊራዘም እንደሚችል ገልጸዋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ተከታታይ መግለጫዎች ትራምፕ ኢራን ድርድር ትፈልጋለች በማለት የተናገሩትን ንግግር ውሸት ነው ሲሉ አጣጥለውታል። አራግቺ ለፌድ ናሽናልና አል አረቢያ አልጂሃድ እንደተናገሩት ኢራን በአሁኑ ወቅት ምንም አይነት የተኩስ አቁም ፍላጎት የላትም። ይልቁንም ጦርነቱ የሚቆመው እስራኤልና አሜሪካ ላደረሱት ጥፋት በቢሊየን የሚቆጠር ዶላር ወይም ካሳ ሲከፍሉና ጥቃቱ እንደማይደገም ዓለም አቀፍ ዋስትና ሲሰጡ ብቻ ነው ብለዋል። ከዚህ በላይ ኢራን ለአረብ እና ለጎረቤቶቿ እጅግ አስደንጋጭ ማስጠንቀቂያ ሰጥታለች። አራግቺ እንደገለጹት ኢራን በጎረቤት ሀገራት ያሉ የአሜሪካ የጦር ሰፈሮች በኢራን ላይ ጥቃት ለመሰንዘር ጥቅም ላይ እየዋሉ መሆናቸውን የሚያሳዩ በቂ ማስረጃ በእጄ ይገኛል ብለዋል። ይህ ማለት ኢራን በእነዚህ የአረብ ሀገራት ላይም ጥቃት ሊሰነዘር እንደሚችል ፍንጭ የሰጠ ሲሆን የአሜሪካ የጥበቃ ጃንጥላ ጥቃት ከመከላከል ይልቅ ችግርን እየጋበዘ ነው ሲሉ ተችተዋል። ይህ ወታደራዊ ፍጥጫ ወደ ዓለም አቀፍ የኢኮኖሚ ቀውስ ተቀይሯል። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ ንግድ 20 በመቶ የሚተላለፍበት የደም ስር ነው። ኢራንን መስመር ማነቆስ በመክተቷም የዓለም የነዳጅ ዋጋ ከ2022 ወዲህ ታይቶ በማይታወቅ ሁኔታ በ40 በመቶ አሻቅቧል። ይህም በበርካታ ሀገራት እንደ አውስትራሊያ ያሉን ጨምሮ ከፍተኛ የነዳጅ እጥረትና የዋጋ ጭማሪ አስከትሏል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ የፕሬዝዳንት ዶናልድ ትራምፕ ንግግር ነው። ትራምፕ ለኤንቢሲ በሰጡት ቃለ ምልልስ በኢራን ዋና የነዳጅ ማከፋፈያ ማዕበል በሆነችው ካርድ ደሴት ላይ ዳግም ጥቃት ሊሰነዘር እንደሚችል ሲናገሩ ለጨዋታ ያክል የሚል ቃል መጠቀማቸው የዓለም ገበያ ላይ ከፍተኛ ድንጋጤ ፈጥሯል። ይህ ንግግር ትራምፕ ለቀውሱ ያላቸውን ግዴለሽነት ወይም ሆን ተብሎ የተደረገ የስነ ልቦና ጦርነት ነው የሚለው በብዙዎች ዘንድ ጥያቄ አስነስተዋል። ትራምፕ እርዳታ የጠየቋቸው አገራት ግን ምላሻቸው እጅግ ቀዝቃዛ ነው። ጃፓን የጦር መርከቧን ወደ ሆርሙዝ ለመላክ ያላት የህግ መዋቅር እጅግ ጠባብ እንደሆነ ስትገልጽ፣ የደቡብ ኮሪያ ባለስልጣናት ደግሞ የትራምፕን የማህበራዊ ሚዲያ ጽሑፎች በጥንቃቄ እየተከታተሉ መሆናቸውን ከመናገር አልዘለሉም። የብሪታንያው የኢነርጂ ሚኒስተር ኤድ ሚሊባንድ በበኩላቸው ዋናው እቅዳችን ግጭቱን ማርገብ መሆን አለበት በማለት የአሜሪካን የኃይል እርምጃ ፍላጎት በተዘዋዋሪ ተቃውሟል። ፈረንሳይም በተመሳሳይ የኢራንን ማስጠንቀቂያ ከሰማች በኋላ ሁኔታውን በከፍተኛ ስጋት እየተመለከተችው ትገኛለች። ይህ የሚያሳየው አሜሪካ ከአጋሮቿ ጋር ያላት ግንኙነት እየሻከረ መምጣቱንና ትራምፕ ብቻቸውን የመቅረት እድላቸው ሰፊ መሆኑ ነው። በአጠቃላይ የመካከለኛው ምስራቅ ቀውስ አሁን ካለበት ደረጃ አልፎ ወደ ዓለም አቀፍ ጦርነት የማደግ እድሉ ሰፊ ሆኗል። ትራምፕ ኔቶን እንደ ማስፈራሪያ እየተጠቀሙ የዓለምን ሀያላን ወደ ጦርነቱ ለመጎተት እየሞከሩ ነው። ኢራን ደግሞ ለማንኛውም ዋጋ ዝግጁ መሆኗና የጎረቤት ሀገራትንም ጭምር እንደማትምር እየገለጸች ነው። ይህ ሁኔታ በእኛ ሀገርና በዓለም ኢኮኖሚ ላይ የሚያመጣው ተጽዕኖ ቀላል አይሆንም። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ትራምፕ ኔቶን በእርግጥ ያፈርሱታል ወይስ ይህ የድርድር ስልት ነው?
ኢራንስ ማስጠንቀቂያዋን ወደ ተግባር ትቀይረው ይሆን? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። አብራችሁን ቆዩ። የኢራንና የእስራኤል ቀጥተኛ ግጭት ከዚህ ቀደም ታይቶ በማይታወቅ መልኩ ወደ ለየለት ወታደራዊ ፍልሚያ ተሸጋግሯል። ይህ ታሪክ አቅጣጫ ቀያሪ ክስተት የጀመረው በኢራን የኒኩሌር መርሃ ግብር ዙሪያ ሲደረጉ የነበሩ ዲፕሎማሲያዊ ጥረቶችና ድርድሮች ያለምንም ተጨባጭ ውጤት መክሸፋቸውን ተከትሎ ነው። የዲፕሎማሲው በር ሲዘጋ የጦር መሳሪያዎች ድምፅ ደግሞ ከፍ ብለው መሰማት ጀምረዋል። ዛሬ ማለዳ ላይ በኢራን ዋና ከተማ ቴህራን ውስጥ ምድርን የሚያንቀጠቀጥ ከፍተኛ የፍንዳታ ድምጾች ተሰምተዋል። ይህ የጥቃት እርምጃ በእስራኤልና በአሜሪካ የአየር ኃይሎች በጋራ የተሰነዘረ መሆኑ የታወቀ ሲሆን ዓላማውም በኢራን ውስጥ የሚገኙ ስልታዊ ወታደራዊ ቦታዎችን ማውደም እንደሆነ ተገልጿል። የእስራኤል መከላከያ ሚኒስትር እስራኤል ካቲዝ በሰጡት መግለጫ የእስራኤል መንግስት በአገሪቱ ላይ የተደቀኑ የቅርብ ጊዜ ስጋቶችን ለማስወገድና የኢራንን የጥቃት አቅም ለማዳከም ሲል ይህንን ቅድመ መከላከል ጥቃት ፈጽሟል ብለዋል። ይህ እርምጃ እስራኤል ከእንግዲህ በዲፕሎማሲው እንደማትታገስና ለደህንነቷ ማንኛውንም ዋጋ ለመክፈል ዝግጁ መሆኗን ለዓለም ያሳየችበት ክስተት ሆኖ ተመዝግቧል። ሆኖም ግን የኢራን ምላሽ የዘገየ አልነበረም። የኢራን ብሔራዊ ቴሌቪዥን ባስተላለፈው አስቸኳይ መግለጫ ኢራን ለፈጸመችው ጥቃት የሚመጥንና እጅግ ከባድ የሆነ አጸፋዊ እርምጃ መጀመሩን አብስረዋል። ለመጀመሪያ ጊዜ ኢራን እጅግ ዘመናዊና ለመከላከል አስቸጋሪ የሆኑ የሃይፐርሶኒክ ሚሳይሎችን ጨምሮ በርካታ የባለስቲክ ሚሳይሎችን ወደ እስራኤል ስልታዊ ቦታዎች በተለይም ወደ ኢየሩሳሌም መተኮሷን አስታውቃለች። የመጀመሪያው ዙር የሚሳይል ናዳው ወደ እስራኤል አቅጣጫ መተኮሱን ተከትሎ የቀጠናው የአየር ክልል በሚሳኤሎች ብርሃን ተሞልቷል። የኢራን እርምጃ ሀገሪቱ ያላትን ወታደራዊ የበላይነት ለማሳየትና የእስራኤልን የአየር መከላከያ ስርዓት ለመፈተን የታለመ እንደሆነ ወታደራዊ ተንታኞች ይናገራሉ። በአሁኑ ሰዓት በመላው እስራኤል በተለይም በታላቋ ከተማ ቴል አቪቭ እና በዙሪያዋ ባሉ አካባቢዎች የሚሳኤል ማስጠንቀቂያ ሳይረኖች ያለማቋረጥ በመጮህ ላይ ይገኛሉ። የእስራኤል መከላከያ ሰራዊት በታሪክ ለመጀመሪያ ጊዜ ሊባል በሚችል መልኩ እያንዳንዱ ዜጋ በእጁ ባለው የሞባይል ስልክ ቀጥተኛ የጽሑፍ መልእክት እንዲደርሰው አድርጓል። ይህ መልእክት ዜጎች በአፋጣኝ ወደ መጠለያዎች እንዲገቡና ከተጠበቁ ስፍራዎች እንዲርቁ የሚያስጠነቅቅ የቀጥታ ስጋት መልእክት ነው። ሁኔታው እጅግ አሳሳቢ በመሆኑ በእስራኤል ሀገር አቀፍ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ሁሉም የመንግስት መስሪያ ቤቶችና የደህንነት ተቋማት በከፍተኛ ንቃት ላይ እንዲሆኑ ታዟል። የቴል አቪቭ ጎዳናዎች ጭር ያሉ ሲሆን ህዝቡ በታላቅ ስጋት ውስጥ ሆኖ የሚሳኤሎቹን መውረድና የመከላከያ ስርዓቱን ስራ እየተጠባበቀ ይገኛል። ይህ ጦርነት በሁለቱ ሀገራት ብቻ የሚቀር አይመስልም። አሜሪካ በግልጽ ከእስራኤል ጎን መቆምና የኢራን አጋር የሆኑት የሊባኖሱ ሂዝቦላና የየመኑ ሁቲዎች ወደ ግጭቱ ሊገቡ ይችላሉ የሚል ስጋት ጦርነቱን ወደ ቀጠናዊ የዓለም ጦርነት ሊቀይረው ይችላል። የነዳጅ ዋጋ በዓለም ገበያ ላይ ከፍተኛ ጭማሪ ሊያሳይ እንደሚችል የሚጠበቅ ሲሆን የዓለም መሪዎች ግጭቱ እንዲቆም ጥሪ እያቀረቡ ቢሆንም በሁለቱ ወገኖች በኩል ያለው የጦርነት ዝግጅት ግን ከሰላም ይልቅ ወደ ጥፋት የሚያደላ ሆኗል።